አንድ ጥያቄ ልጠይቃችሁ። እድሜ ልካችሁን ደክማችሁ የገዛችኋት ያቺ መኪና፣ ላባችሁን ጠብ አድርጋችሁ የሰራችኋት ያቺ መኖሪያ ቤት፣ አልፎ ተርፎም አሁን በእጃችሁ የያዛችሁት ስማርት ስልክ ከናንተ ተወስዶ ሁሉም ሰው እኩል እንዲጠቀምበት ሊሰጥ እንደሆነ ሰምታችሁ ይሆን? ካልሰማችሁ ልንገራችሁ። በአንዱ የእጃችሁ ጣቶች ብቻ በመጠቀም የምትቆጥሩት 4 ዓመት ብቻ ከ4 ዓመት በኋላ ማለትም በ2030 የኔ የሚለው ቃል ከሰው ልጅ መዝገበ ቃላት ውስጥ ይሰረዛል። ይህ የሳይንስ ልቦለድ ፊልም አይደለም። በዓለም ሀያላን መሪዎች፣ በቴክኖሎጂ ኩባንያ ባለቤቶችና በቢሊዮነሮች ተነድፎ ያለቀለት ዛሬ በገሃድ መታየት የጀመረ የዓለም አዲሱ ህገ መንግስት ነው። It's called the social credit system. Pushes you to become a better citizen. Expanding how the government monitors. And ultimately controls its 1.4 billion citizens. አስቡት፣ ምንም ንብረት አይኖራችሁም፣ ግን ምንም ነገር አይቸግራችሁም፣ ደስተኞችም ትሆናላችሁ። የዛሬው የአምሌ ኤክስ ፋይል ምርመራችን የሰው ልጅን ታሪክ ወደማይቀለበስ ዲጂታል እስር ቤት ሊቀይረው የተወጠነውን ታላቁን ዳግም ዝግጅት ወይንም እነሱ ዘ ግሬት ሪሴት በማለት የሚጠሩትን መጋረጃ ቀዶ ይገባል። ምንም ንብረት አይኖራችሁም፣ ግን ደስተኛ ትሆናላችሁ ሲሉን ምን ማለታቸው ነው? እኛ ኢትዮጵያውያንና ትውልደ ኢትዮጵያውያን እድሜ ልካችንን ለፍተን አንጀታችንን አስረን አንዲት ቤት የኔ ብለን ስንሰራ የምናገኘውን የባለቤትነት ክብር እነሱ ማጥፋት ይፈልጋሉ። ለምን? በታላቁ ዳግም ዝግጅት እቅድ መሰረት በ2030 ሁሉም ነገር ወደ አገልግሎት ሰርቪስ ይቀየራል። መኪና መግዛት አትችሉም። መንግስት ወይንም ትላልቅ ኮርፖሬሽኖች በሚያቀርቡት አውቶማቲክ መኪና ብቻ በኪራይ ትጓዛላችሁ። ቤት መግዛት አትችሉም። ኩባንያዎች በሚሰሯቸው ትላልቅ ስማርት አፓርታማዎች ውስጥ እድሜ ልካችሁን ትከራያላችሁ። የምትጠቀሙበት ዕቃ ሌላው ቀርቶ የቤት ውስጥ መገልገያችሁ ሁሉ ሰብስክሪፕሽን ወይንም የደንበኝነት ክፍያ ይሆናል። ይህ ለምን አስፈሪ ሆነ? ምክንያቱም ንብረት ማለት ነፃነት ማለት ነው። የራሳችሁ ቤት ካላችሁ ማንም ሊያስወጣችሁ አይችልም። የራሳችሁ መኪና ካላችሁ የፈለጋችሁበት ሰዓት ተነስታችሁ የትም መሄድ ትችላላችሁ። ነገር ግን ሕይወታችሁን በሙሉ ከአማዞን፣ ከጉግል ወይም ከመንግስት የምትከራዩ ከሆነ ባሰኛቸው ደቂቃ ኪራያችሁን አቋርጠው ሜዳ ላይ ሊጥሏችሁ ይችላሉ። ባለቤትነትን ማጥፋት የሰው ልጅ በቀላሉ መቆጣጠር ወደሚቻልበት ማሽን የመቀየር ጥበብ ነው። ደስተኛ ትሆናላችሁ ያሉት ደስታ ማደንዘዣ እንደተወጋ ታካሚ የምርጫ መብት ስለማይኖራችሁ የሚሰማችሁ የውሸት ሰላም ነው። አሁን ወደ ትልቁ ወጥመድ እንምጣ። ንብረታችሁን ሙሉ በሙሉ በኪራይ እንዲሆን ለማድረግ በመጀመሪያ በኪሳችሁ ያለውን ነፃነት መንጠቅ አለባቸው። ያ ነፃነት ምንድነው? የገንዘብ ኖት ወይንም ካሽ። አሁን እጃችሁ ላይ ባለው 100 ብር ምግብ ገዛችሁበት፣ ለኔ ቢጤ የሰጣችሁት ወይንም አቃጥላችሁት ብሎ የሚጠይቃችሁ ማንም የለም። ነፃነት አላችሁ። ነገር ግን በ2030 ዕቅድ መሰረት የወረቀት ገንዘብ ሙሉ በሙሉ ጠፍቶ በሲቢዲሲ ሴንትራል ባንክ ዲጂታል ከረንሲ ማለትም በማዕከላዊ ባንክ ዲጂታል ገንዘብ ይተካል። ይህ ዲጂታል ገንዘብ ከስልካችሁ ላይ ካለው የሞባይል ባንኪንግ ጋር እንዳታመሳስሉት አደራ። ይሄኛው ዲጂታል ገንዘብ ፕሮግራመብል ነው፣ ማለትም ትዕዛዝ የሚቀበል ኮድ። መንግስት ገንዘባችሁ ላይ ይህ ሰው በዚህ ወር ከ10 ሊትር በላይ ነዳጅ መቅዳት አይችልም ብሎ ኮድ ካደረገበት አካውንታችሁ ውስጥ ሚሊዮን ብር ቢኖራችሁም 11ኛው ሊትር መቅዳት አትችሉም። ገንዘቡ እምቢየው ይላችኋል። ይህ ብቻ አይደለም፣ ገንዘባችሁ የሚያበቃበት ቀን ኤክስፓየር ዴት ሊኖረው ይችላል። ይህን 10,000 ብር እስከ ወሩ መጨረሻ ካላጠፋኸው አገልግሎቱ ያበቃል ትባላላችሁ። ይህ ማለት ምንድነው?
ገንዘብ ማጠራቀም፣ ሀብት ማፍራትና ለልጅ ልጅ ማቆየት የሚባለው ነገር ታሪክ ሆኖ ይቀራል። እናንተ የገዛ ሀብታችሁ ባለቤት ሳትሆኑ ከመንግስት እጅ እየጠበቃችሁ የምትኖሩ የዘመናችን ዲጂታል ጭሰኞች ትሆናላችሁ። ገንዘባችሁን ሙሉ በሙሉ በቁጥጥራችሁ ስር ካደረጉ በኋላ ቀጣዩ ኢላማቸው ማን ይመስላችኋል? መለስ በሉ፣ ርቃችሁ አታስቡ። ኢላማቸው እናንተ ራሳችሁ ናችሁ። የ2030 ታላቁ ዳግም ዝግጅት ዘ ግሬት ሪሴት ሌላኛው ትልቅ ምሰሶ ዲጂታል መታወቂያ፣ ዲጂታል አይዲ ይባላል። እስቲ አስቡት፣ እንጠቀምበት የነበረው የቀበሌ ወይንም የነዋሪነት መታወቂያ ስማችንን፣ እድሜያችንንና የት እንደምንኖር ብቻ ነው የሚናገረው። የዓለም ኢኮኖሚ ፎረም WEF ያቀደው ዲጂታል መታወቂያ ግን ከዚህ የተለየ ነው። ይህ መታወቂያ ግላዊ መረጃችሁን፣ የባንክ ሂሳባችሁን፣ በኢንተርኔት ላይ የምታደርጉትን እንቅስቃሴና የካርቦን አሻራችሁን በአንድ ላይ ሰብስቦ የያዘ ማዕከላዊ የቁጥጥር ስርዓት ነው። እኛ የቀበሌ መታወቂያ ለማውጣት ወረፋውና ቢሮክራሲው አላላውስ ብሎን እየተሰቃየን፣ እነሱ ደግሞ የዓለምን ሕዝብ በአንድ ዲጂታል አንገት ልብስ ሊያስሩን ሽርጉድ ይላሉ። አይዟችሁ አገልግሎት ለማግኘት ያቀልላችኋል እያሉ በፈገግታ ይነግሩናል። ግን እውነታው ምንድነው? ከዚህ በስተጀርባ የተደበቀው ሚስጥርስ ምን ይሆን? አንድ ማዕከላዊ አገልጋይ ላይ የተጠረቀመ የህይወታችሁ መረጃ ለአንድ ነገር ብቻ ነው የሚያገለግለው፣ እናንተን ኦንና ኦፍ ለማድረግ። ነገ መንግስትን ብትቃወሙ ወይንም የተባላችሁትን የጤና መመሪያ ባትቀበሉ ፖሊስ መጥቶ አያስራችሁም። በቀላሉ የዲጂታል መታወቂያችሁን በኮምፒውተር ብሎክ ያደርጉታል። ያኔ አውሮፕላን መሳፈር አትችሉም፣ ሆስፒታል መታከም አትችሉም፣ ሱቅ ገብታችሁ ዳቦ መግዛት አትችሉም። በአንድ ሌሊት በገዛ ሀገራችሁ ላይ ስደተኛ ትሆናላችሁ። ይሄ ነው እንግዲህ ከፊታችን እየጠበቀን ያለው ዘመናዊ ባርነት። ወደ መኖሪያ ሰፈራችሁ እንግባ። አሁን የ15 ደቂቃ ከተሞች 15 ሚኒት ሲቲስ የሚል እጅግ ማራኪ ስም እየሰማን ነው። የ2030 አጀንዳ አራማጆች እንዲህ ይሉናል። ለምን በመኪና ታፍናችሁ ትጓዛላችሁ? ትምህርት ቤት፣ ገበያ፣ ሆስፒታል፣ ስራ ቦታችሁ፣ ሁሉም ነገር ከቤታችሁ በ15 ደቂቃ የእግር ወይንም የብስክሌት መንገድ ርቀት ላይ ይሆንላችኋል። በመጀመሪያ ሲሰሙት ዋው ይሄማ ገነት ማለት አይደል እንዴ ያሰኛል። ግን የአምሌ ኤክስ ፋይል ምርመራ ከዚህ ማራኪ ሽፋን ጀርባ ያለውን አስፈሪ ምስጢር እንዲህ ይገልጠዋል። እነዚህ ከተሞች የተዘጋጁት ለእናንተ ምቾት ሳይሆን የእናንተን እንቅስቃሴ ለመገደብ ነው። በእንግሊዟ ኦክስፎርድ ከተማና በሌሎችም የኢሮፕ ከተሞች እየተሞከረ ያለውን እዩት። ከተማዋ በዞኖች ትከፋፈላለች። በየመንገዱ ትራፊክ ካሜራዎችና ስክሪኖች ይተከላሉ። እናንተ ከተመደባችሁበት ዞን ወጥታችሁ ሌላ ሰፈር፣ ለምሳሌ እናታችሁን ለመጠየቅ በመኪና መሄድ ብትፈልጉ በዓመት ውስጥ የተወሰነ ጊዜ ብቻ ነው የተፈቀደላችሁ። ካለፋችሁ ትልቅ ቅጣት ትቀጣላችሁ ወይም መንገዱ አይከፈትላችሁም። የካርቦን ልቀት ቀንሱ በሚል ሰበብ የሰው ልጅ ከሰፈሩ እንዳይወጣ በዲጂታል አጥር ይታጠራል። እኛ የምናውቀው እስር ቤት የብረት አጥር ያለውን ነው። የ2030 እስር ቤት ግን ግድግዳ የለውም። አጥሩ ያለው ዲጂታል መታወቂያችሁና በየመንገዱ በተተከሉት ካሜራዎች ላይ ነው። ያኔ በ15 ደቂቃ ርቀት ውስጥ ስላለህ ለምን ወደ ሌላ ከተማ ትሄዳለህ ተብላችሁ በገዛ ከተማችሁ የጉዞ ቪዛ መጠየቅ ትጀምራላችሁ። ምንም ንብረት የላችሁም፣ ከሰፈራችሁም አትወጡም፣ ግን ደስተኛ ትሆናላችሁ። ይህ እንግዲህ ደስታ ሳይሆን የሰው ልጅ አስሮ ወደ ቤት እንስሳነት የመቀየር ስልት ነው።
እስካሁን ያየናቸውን ቁርጥራጭ ምስሎች በአንድ ላይ እናዋህዳቸው። ዲጂታል ገንዘቡ፣ ዲጂታል መታወቂያው፣ የ15 ደቂቃ ከተሞችና ሰው ሰራሽ ምግቡ፣ እነዚህ ሁሉ ተደምረው አንድ ግዙፍ ማሽን ይሰራሉ። የዚህ ማሽን ስም ማን ይባላል? ማህበራዊ የነጥብ ስርዓት ወይንም ሶሻል ክሬዲት ሲስተም። It's called the social credit system. It pushes you to become a better citizen. Expanding how the government monitors. Expanding how the government monitors. And ultimately controls its 1.4 billion citizens. And ultimately controls its 1.4 billion citizens. ይህ ስርዓት አሁን በቻይና በተግባር እየተሞከረ ያለ አሰራር ነው። በ2030 ዕቅድ መሰረት ግን ዓለምን በሙሉ ሊያዳርስ ነው። እንዴት ነው የሚሰራው ካላችሁኝ በጣም ቀላል ነው። መንግስትና ትላልቅ ኮርፖሬሽኖች ለእያንዳንዳችሁ ልክ እንደ ጌም የመነሻ ነጥብ ይሰጧችኋል። ጥሩ ዜጋ ከሆናችሁ የተባላችሁትን ክትባት በጊዜው ከወሰዳችሁ፣ እውነተኛ ስጋ ትታችሁ የፋብሪካ ትል ከበላችሁና ስለ ታላቁ ዳግም ዝግጅት ምንም አይነት ጥያቄ ካላነሳችሁ ነጥባችሁ ይጨምራል። ነጥባችን ሲጨምር ምን እናገኛለን ካላችሁኝ የተሻለ ኢንተርኔት፣ ከ15 ደቂቃ ከተማችሁ ውጪ የመጓዝ ፈቃድ እና ደስታ የሚባለውን የውሸት ስጦታ። ግን መንግስትን ብትቃወሙስ? በማህበራዊ ሚዲያ ላይ ይህ አሰራር ልክ አይደለም ብላችሁ ብትጽፉስ? ወይንም የተፈቀደላችሁን የካርቦን ኮታ አልፋችሁ መኪና ብትነዱስ ምን ይፈጠራል? ያኔ ፖሊስ መጥቶ አያስራችሁም፣ ፍርድ ቤትም አትቆሙም። በቃ በቀጥታ የማህበራዊ ነጥባችሁ ዝቅ ይላል። ነጥባችን ዝቅ ቢልስ ምን ይፈጠራል ካላችሁኝ በቅጽበት የባንክ አካውንታችሁ ይታገድባችኋል። የቤታችሁ ስማርት ቁልፍ እምቢ ይላችኋል። ልጆቻችሁን የተሻለ ትምህርት ቤት ማስገባት አትችሉም። በአንድ ሌሊት ማንም ሳያውቅ የዲጂታል ስደተኛና መናጢ ድሃ ሆናችሁ ትቀራላችሁ። ልብ አድርጉ፣ ይህ አሁን በቻይና እየተተገበረ ያለ ነገር ነው። ድሮ አምባገነኖች ሰውን ለማስፈራራት ጦርና ጠመንጃ ይዘው ይመጡ ነበር። አሁን ግን አምባገነኑ ኮምፒውተር ነው። ይቅርታ፣ የትዊተር ፖስት ሕጋችንን ስለጣሰ ዛሬ ዳቦ መግዛት አትችልም የሚል እጅግ ስልጡንና ፈገግታ የተሞላበት አምባገነንነት። ታዲያ ምንም ንብረት አይኖራችሁም ግን ደስተኛ ትሆናላችሁ ሲሉ ደስታችሁ የሚለካው በነፃነታችሁ ሳይሆን በባርነታችሁ ጥልቀትና ልክ ነው ማለታቸው አይደል? እናንተስ ምን ታስባላችሁ? ይህ የ2030 ዕቅድ እውን የሚሆን ይመስላችኋል? ወይስ የሰው ልጅ አሻፈረኝ ብሎ ነፃነቱን ያስከብራል? ሐሳባችሁን ከታች ባለው ኮሜንት ላይ ጻፉልኝ። ሁሉንም አነባዋለሁ፣ ሪፕላይ መልሳለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና የአምሌ ኤክስ ፋይል ቤተሰብ በመሆን ቀጣዩን የዓለማችንን ትልቅ ምስጢር አብረን እንመርምር።